ቪዲዮን ይዩት እንደሚያምር ሰሊና ሮዛ እና እንወዳችኋለን። ልጃቸው አስተካክልልኝ እናንተ እንዴት እንደሚያምርብሽ ነገር ኩቺ ሰሪያ ነው ኩቺ ታይ ፏፈሽ ሳማት ያሜኔ ግንባር በደንብ ናኔ ልሰማ አትዝሮ ወደዚህ ስነ ስርዓት ማርያምን የመጨረሻ ማርያምን ብላ እንዳትሳሳት መቤቴ እንዳትሳሳት ስነ ስርዓት ልክ ምንም ታሪክ አቡና በለኝ አምሮብኛል። ይሄ ፒንክ ሁዲ ጋይስ ከአንድ እስከ 10 ስጡት። አርጌው ልግባ ከነጭ ማን ሰጣችሁ? ማንስ ሊኖር በጎኔ አልነበር ድሮ አልፈራም ብችለው አሳይ አብዬ እንደምን አለ ላይቭ እየተከታተልክ ነበር እንዴ? እሺ እና ሰላም በላቸው እስኪ እንዴ ሰላም በላቸው ከበይ እንዴ 28 ሺህ ሰው አለ። አዎ በኢየሱስ ይፈቷኪ ህዝብ ኢትዮጵያ ወንድም ማለት ይላል። ዛሬ እንግዲህ ተገዶ ነው እየሳቀ ያለው። ማርያም በጣም ደብሮኛል። እግዚአብሔር ተሸንፏል። ማይስተር አይሱለላ አንደኛ መቼ እንደሚያልፍልን እናቴ ትሙት ምርር ያኔ መሰልኩ ልጅ እግዚአብሔርን አይደለ? አዎ አይዞህ ያካክስላል። በቀጣዩ እንግዲህ 28 ሺህ ሰዎች አሉ የማንቸስተር አድናቂዎች ካሉ መጥተው 28 ሺህ ሰው እግዚአብሔር ከበይ አብባ ትገባለህ እዛ አመጣ ቀውጢ ነው እናረጋ ፈተና ነው ሽውን ባላ እኛ ቋንቋና ዋን ምንለው ናሳ ዋን ምንለው ናሳ ታባቱ ፏፈሽ ምን ነው በሰላም ነው ጆንቲማ ሰላም ያ ሰላም ይገባ ማርያም ምን በሰማ በመጀመሪያው ሰው አረ በጣም አፈረ አንተ ትምህርት ይሰጣሉ ታውቂያለሽ ተገብቷል። ጋይስ አሁን ትንሽ ባር ነገር ነች ማለት ነው። እናሳያችሁ ቪው እናሳያችሁ። ከዚህ ባር ደግሞ እናሳያችሁ ዙሪላቸው ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋርም ሰላም እንደሆነ ተስፋ አደርጋለሁ። ሰላማችሁ ደግሞ ብዝት ይበልልኝ። እንግዲህ ሰሞኑን ቲክቶክን የተቆጣጠረው የአዶናይና የጃኒ ፍቅር ማለት ነው። ሴቱ ሁላ እንዴ እናንተ እኔ ራሱ ፍቅር ያዘኝ መሰለኝ ማለት ሊይዘኝ ፈለኩ እንደነሱ አይነት ከሆነ ሊይዘኝ ፈለኩ ማለት ነው። ፍቅር ለካ እንደዚህ እብድ ነው የሚያደርገው። ቶ ወይኔ ብላችሁ እመቤቴን ማለት ነው። እኔ ከነሱ ፍቅር ይበልጥ ኮሜንተሮች ናቸው የሚያስቁኝ። ወይኔ ጥርሴ ፈሽረክ እንዳለ በዛው ቀረ ይላሉ ማለት ነው። ቁም ነገር በጣም ነው ደስ የሚሉት። ያው
መጀመሪያውን ሳይሆን መጨረሻውን አሳምርልኝ ነው። መጨረሻውን ያሳምርላቸው። ደስ ይላል። ለካ የምናፈቅረው ወይም ያፈቅረንና የምናፈቅረውን ሰው ስናገኝ ስንወደድ ስንከበር እንክብካቤ ሲኖረን አቤት እውነት ለመናገር ማን የጃኒ ፊት የሆነ ውበቱን የደፋባት ሴት ነው የሸተተችው። በቤቴን እንትን እያልኩ እያካበርኩ ምናምን አይደለም፣ ማንኛውም ሰው ይላል። ያው የክርስትና እንግዲህ የሚካኤል ነበር ትላንትና ማለት ነው። እውነት ለመናገር ደስ ሲሉ ደስ አይሉ ማማራቸው እና በጣም ጨዋና ምስኪን ልጅ ናት። እኔ በጣም ነው የምወዳትኝ። ከቲክቶከሮቹ ዘረኝነት የለባት በቃ። በዛ ላይ በሃይማኖቷ በጣም ጠንካራ ልጅ ናት። በእርግጥ በብዙዎቹ ቲክቶከሮች ወይም ዱባይ በሚኖሩት ልጆች የተመሰከረላት ልጅ ናት ማለት ነው ሀዊ። እና እንግዲህ ክርስትና አስነስታ እዚህ ጭፈራ በጭፈራ አድርገዋታል። እናት አለም ጎንደር እያለ ነው ኖራ አዲስ ማለት ነው። ደስ አይልም? ለዛውም በሌላ በሰው ሀገር ሆናችሁ እንደዚህ ሀገራችሁ ኢትዮጵያ ውስጥ ያው ነፃነት ምናምን አለ። በእርግጥ እነሱ ህጋዊም ቢሆኑ ብቻ በጣም ነው ደስ የሚሉት። ምግቡ ምናምን ፏ ብሎ ላይቭ ላይ ቲክቶክ ማለት ነው። ኧረ ፈጣሪ ወይ ሀገራችን ገብተን እኛም እንደው እንደዚህ ደስ የሚል እኛ እኮ አሁን በተለይ ጠፍተን የምንሰራው እንደነሱ ማለት ነው። አሁን እነሱ የራሳቸው የሆነ ስራ እየሰሩ ነው። ነፃነት አላቸው። ሀበሻ ያገኛሉ ሲፈልጉ። ኪሳራና ትርፍ እንዳለ ሁሉ ግን ከኛ እነሱ ነፃነት አላቸው። የሆነ ነገር ቢፈጠር ሀገራቸው ላይ ደርሰው ቶሎ ይመለሳሉ። ቤተሰብ የሆነ ችግር ላይ ቢወርቅ ቢታመም የሆነ የማይጸጸቱበት ናቸው። አሁን እውነት ለመናገር የእኛ ግን በጣም ከባድ ነው። በተለይ እንደዚህ ጠፍተን ለምንሰራ በባህር ለመጣነ ከባድ ነው። መቤቴን አሰብኩትኝ እኮ ልትወጡ ብትፈልጉ ራሱ ሰቃቃን ነው። እያዝ ይሆናል እያዝ ይሆናል። በተለይ ሳውዲ ዱባይ ደህና ነው ይመስለኛል። መያዝ ምናምን ነገር እንደዚህ ስራዬ ብሎ ቤት ተሰብሮ ምናምን የሚያዝ አይመስለኝም። ምናልባት መሻወር ላይ ታክሲ ላይ ምናምን ካልሆነ አይያዙ መሰለኝ። እኛ ጋር ግን ቤት እየተሰበረ እያዛን። እኔ እግዚአብሔር አወጥቶኛል። የዛሬ 3 አመት ገብተው ነበረ ሊይዙን ማለት ነው። እና 2 ሴቶች ብቻ ነበርና ሊይዙን ገብተው ከዛ ቤቱን ሰብሮ ነው የገቡት። እኛ አብያ እስከምንለብስ ድረስ የሆነ አረቂ ምናምን ሺሻ ነገር ስለሚደብቁ እዚህ ሀገር ደግሞ ወንዶቹ እንደዛ አለ ብለው አስበው ነው መሰል በሩን ቶሎ አንከፍትላችሁ ስንል ሰብረውት ገቡ ማለት ነው። ከዛም እኛም በጣም ደንግጠን ነበረ። ግን ምንም ሳይሉና ጥለውን ሄዱ ማለት ነው። ቤቱን ግብት አድርጎ ፈትሾ ምናምን ጥለውን ሄዱ። እኔም እንግዲህ ጥለውን ከሄዱ በኋላ ሌላ ታሪክ ይፈጠራል ብዬ በለቅሶ ማለት ነው። ከዛ ወደ ሌላ ቦታ ተፈልጎልን ወደ ሌላ ቤት ሄድን ማለት ነው። እና ነፃነታቸውን ታስቀናኝ። እንዲህ ክርስትና ሲሆን እንደዚህ ይሄዳሉ፣ ሲወልዱ ይጠያይቃሉ፣ ሆስፒታል ድረስ ሄደው በነፃነት ምናምን በጣም ነው ደስ የሚለው። ነፃነታቸው ያስቀናል። ለማንኛውም ፍቅራችሁን እስከ መጨረሻው ያደርግላችሁ። እናንተም የአዶናይና የጃኒ ፍቅር ግን ማለት ነው በቃ እኔ እንደነሱ ማለት እንደ አዶናይ የሚንከባከበኝ ሰምታን አዳሜ ማና የምታገባኝ ማና የምታገባኝ አበባ እየገዛ ነፃነቴን ሰታኝ የሆነ በቃ የሆነ ፋንዲሻ ማለት ነው። ፋንዲሻ በቃ ፈገት ብዬ ማለት ነው። አዎ ተልማ አይከለከልም። ለማንኛውም የኢትዮጵያ ወንዶች ማለት ነው ኢትዮጵያውያን በሙሉ አዶናይን ተከታተሉት። ወንዶቹ ይጠቅማቸዋል። አዶናይን ተከታተሉትኝ። ገንዘብ ምናምን አይደለም። ፍቅር ስጡ። ፍቅር ስጡ። ገንዘብ ራሱን የቻለ ነው። በእርግጥ ገንዘብ ካለ ብዙ ነገር ሊኖር ይችላል ምናምን፣ ግን ፍቅር ስጡ። ፍቅር ይበልጣል። ፍቅር አሰጣጥ እወቁ። እስኪ ቁም ነገር ተማሩ። እንደው አዶናይ እኮ መከረ አሰሙ ስትሉ በቃ እምቢ ካላችሁ በተግባር ላሳያችሁ ብሎ ጃኒን ይዞላችሁ ከቻለ፣ እናንተ ግን ኮሜንት ላይ ገብታችሁ እሱን መሳደብ ነው። ኧረ ተው ተመከሩ። የኢትዮጵያ ወንዶች ተው እንዴ! አሁን ይህን ስል ሰምተህ አንተ ራሱ ላይክ ሳታደርግ ትመጣለህ። ኧረ በእናትህ ላይክ አድርግ። ላይክ ምን ችግር አለ? ላይክ ብታደርገው አንድ ምን ይቀነሳል? ላይክ አድርጉ ወዶቼ። ላይክ እያደረጋችሁ እስከ መጨረሻው። አጭር ነው፣ ረዥም ቪዲዮ አይደለም። ላይ መግባት ስላስጠላኝ ነው እውነት ለመናገር። በሌላ ቪዲዮ እስከምንገናኝ ማሰላማ